ሃና ዘገሊላ በሰርጉ ቤት በዚያ ሰዎች ያያቸው ቴሌፎን ሰዎች ወይ ወንድሜ ታሙ ኩላሊቱ አልደርቅ ብሎታል ታጥቦ እግዚአብሔር ይመስገን ጤነኛ ነኝ። እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ሰላም ውድ የዩቲዩብ ቻናል ቤተሰቦች ኢትዮጵያን ኤርትራን በአገር ውስጥም በውጭም ያላችሁ እንዴት ናችሁ? እኛም አለን ከነ ቪዲዮዎቻችን ከች ብለናል። ዛሬ ይሳቅ ድግስ አለ። መግቢያው በነፃ ነው። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ቪዲዮቹ እንዳንተ ላየው ምስጋና ተፈጥሮ ባለም ላይ ምን ይሆነ አልማዝ እንኩር መሳይ ወርቅ ስራ ውበት ተካየው የሚያበራ እናታችን አቡ ምችት ይበሉት። ዘና ፈታ ያደርጉኝ ተመችቶኛል። እስኪ ወደ ኔክስት ቪዲዮ የሰውን ልብ ሰብራችሁ በድላችሁና አስከፍታችሁ በሰው እድሜና ጊዜ ቀልዳችሁ የሰውን ስሜት ጎድታችሁ ትንሽ እንኳን ደንገጥ ሳትሉ ተኝታችሁ የምታድሩ ሰዎች ግን ልባችሁ በቦታው አለ። እስቲ ቼክ አድርጉት። እውነት ነው። ሰው ላይ ክፉ እያደረጋችሁ ግን ዝም ብላችሁ ምንም እንዳላደረገ የምትሆኑ ሰዎች ግን ልባችሁ በቦታው አለ። እውነታችሁን ነው። እናታችን ቪዲዮ ላይክ አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ ስላችሁ ዝም ብላችሁ የምታልፉ ሰዎች ግን ልባችሁ በቦታው አለ። እስኪ ቼክ አድርጉት። ወደ ኔክስት ቪዲዮ መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር አያችሁት አይደል? ባጃጇ ተገልብጣ ነበረ። ተባበሩት፣ ወደ ነበረበት ቦታ መልስ። ለወገን ደራሽ ወገን ነውና ማለት ነው። ያረዳ ልጆች እስቲ አንተም እንግዲህ ቪዲዮ ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ በማድረግ ትብብራችሁን አሳዩ። ወደ ኔክስት ቪዲዮ እንደኔ አይነቱ ሲግማ ይሰራል ስራውም በገገማ ብላችሁ ነበር አሳማ አስደበድባቸዋለሁ በወንድሜ ኦሳማ ይኸው ነበር እኔ አላማ ተነሽኛ ማማ ከአማኑኤል ሆስፒታል አመልጠው ነው የመጣው። ከአማኑኤል ሆስፒታል አመልጠው ነው የመጣው። ሼር አድርጉት። ሰማሽኛ አይደል ማማ? አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤቴ እያንደረደረ የዘንድሮ ችግር የድመት እውር የዘጠኝ መቶ አህያ ሽብር ችግር እንደምን ዋልክ እንዴት ሰነበትክ? ጊደሬን አሸትከኝ ከነወጣበት ወይኔ አልተረፈም። ሰላም ነው እናት? እንዴት ነህ? ኤሊስ ታውቂያለሽ እንዴ? አዎ በሱ ዘፈን እኮ ልሰራ ነው የመጣሁት። የምር ባገናኝሽ ምን ይሰማሻል? ወይ በጣም ነው ደስ የሚለኝ። በጣም ነው የምወደው። አንድ አይነሽን ጨፍኝ። እሺ ኦ ማይ ጋድ አንተ ነህ? አቤቱ ቀጥ ነሰነስከው እኮ የንቀት ማያ አንተ እኮ ከእውቀት ነፃ ነህ። አመሰግናለሁ። ምንም አይደል። ሸወዳት ብታይም ጓደኛዬ እኮ ለልደቱ ወላጆቿ መኪና ገዙለት። ታዲያ እኔ እናትሽ ለልደቱ ሳይደርስ አልገዛልሽም? እውነት አንድ አይደለም፣ እሺ 3 መኪና ነው የገዛሁልሽ። ኧረ ማሚ እኔን እኮ አይደለም መኪና ሰው የሚነዳው የትልቁ መኪና ይሄ ትልቁ እሱ ነው ያልሽኝ። አንቺ ከምን አይነት ሰው ጋር መዋል ጀመርሽ እንዴ? መኪናው ሲኖርሽ እንዴት አድርጋ ልትነዳው ነው? ገና ህፃን አይደለች እንዴ? ሹፌር ተቀጥሮለት ነው ማማ። እናንተ ልጅ አይደላችሁ? ቁጭ ብላችሁ አትጫወቱ? ማህረቤ ነው ያያችሁ አለ፣ አኩኩሉ አለ፣ አያጅቡ አለ።
ስንት ጨዋታ እያለ ስለ መኪና ምን አስወራችሁ? ማም ደግሞ ማረቤና ያችሁ ያለሱ ዞር እንደሆነ የፈለጋችሁ አኩኩሉ አለ አባሮሽ አለ ማረቤና ያያችሁ አለ ስንት ነገር እያለ መኪና አታፊ ያደለው እንደዚህ ልጅ ወላድ እስኪ ቪዲዮ አይተን እንደዚህ በትንሽ ነገር ቤት ውስጥ የሚደሰት እንደዚህ የዋ ወጪ ቆጣቢ ልጅ ይስታችሁ። ወደ ኔክስት ቪዲዮ አታጥቁሙ። አቤት። የቤዛ ጓደኛ ነህ? ፍቅረኛዋ ነኝ። ይኸውልህ እኔ በጣም ስለምወዳት ተስፋ ጋር እንዳለኝ ነው የጠራው። እና ፍቅረኛ እኮ ናት አንተ። እና ቢሆንም ትንሽ ብር ሰጣለሁ እሷ ጋር መሄድ አልፈልግም። ብር ሰጣለሁ እዚህ ነው አንተ በብር ምቷት በጣም ከልብ እኮ መፈክራት አንተ። እና ቢሆን እሱማ የፈለከው ብር ቢሆን ራሱ አልተወለም። 100 ሺህ ብር ሰጣለሁ በቃ እሷ ጋር እንዳለኝ 100 ሺህ ሀኒቾም አለች ቅድስትንም እተወልሃለሁ። ያቺ ደግሞ ማናት አለሽ ሁላችን ነው የምትወልድ። ሲጀመር አሁን እኔ ቤዛን እንግዲህ በኋላ እኔ በእህትነት ነው የምወድሽ መለየት አለብን ልላት እየሄድኩ ነበር። አሁን ብያት እየመጣሁ ነው ወደ ቤቴ። እንደዛ እንዳልከው አሁን ቃልን አክብር። እኔ አሁን ችግር የለም። ሲጀመር ትወዳለች አንተ። ቁንጅና ሲለካ በብር ነው ለካ። ቁንጅና ሲለካ በብር ነው ለካ። ብር ነው። የትዬ ብርቄም ልጅ አለች ውሰዳት ከትጄላ እንግዲህ ዘንድሮ ማናየው ጉድ የለም። የቲክቶክ የማያሳየን ጉድ የለም። ያው ደግሞ አንዱ የለቅሶ ፖዝ ፎቶ ፖዝ እስኪ እንየው። ማማ bado afu nimesema kwa ufupi tu tulipoishia, yani wanaanzia pale pale kwenye matobo. አሬ ዘንድሮ ልጆች ረፉተው እኛ ቆይ ለቅሶ ቤት ሄደን እናልቅስ ወይስ ፎቶ እንነሳ እንዴ? ምንድን ነው እንግዲህ ጃኒ ወቸው ጉዳይ ቀርባ ነበረ። እስኪ ይሄን ቪዲዮ አይተን እንመለስ። አይደላችሁም አሁን አይደለም አላ አሁን ከረንት አላችሁምና ንገሪን እንዴት እንደተፈጠረ ምናምን። በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም? አይደለም እንትን ነው የሚመስል። አይ ቲንክ ኢትስ ኮንፊውዥን ነው። አንዳንድ ሰው ያውቃል፣ አንዳንድ ሰው ደግሞ ለጌም ይመስለዋል። አረ ያውቃል፣ ሰው ያውቃል፣ ሲጀመር የምር ያውቃል። እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም። ገባህ አይደለ? ግን ፍቅረኛ ማቾች ነበርን። ታዲያ እንዴት ሊያውቅ ይችላል? ሰው ያስታውቃል። አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን አያስታውቅም? ያስታውቃል። ግን እኛ ገገምን። ገባህ? አልፈለግንም ነበረ ምናምን ነገር። እናንተ ያልፈለጋችሁት እንዲታው እኔ አልፈልግም። ፕራይቬት ነው የምፈልገው። እሺ ገባህ? በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለግኩም። በዛ እንትን ውስጥ እሱ ሲፈልግ ነበር። እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም። እኔ ግን አልፈለኩም ነበረ። ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ? እኛ እናቅ ፋሚሊስ እናንተ ታውቁ ነበረ? ሁለተኛ ነገር ደግሞ ምንድነው እና ዮኒ ደብረዋት ነው ፊቷን ለቤኪ ብቻ እንደዚህ አድርጋ ለኔ ዮኒ ጀርባቸውን የሰጠችው እኔ ብቻ ነኝ እንደዛ ይመስለኝ ነው ወይስ እናንተም እንደዛ መስሏችኋል? እንግዲህ ቤኪ አራዳ ልጅ ተድራለች። ከዛ በፊት ግን ስለነ ጆን ዳንኤል ካነሳን አይቀር ይሄን ቪዲዮ አይተን እንመለስ። የጆን ዳንኤል እና የይዲዲያ ነጻነት ልጅ በማረሚያ ቤት ተወልዷል። በፍርድ ቤት የተወሰነውን ውሳኔ ሐኪሞች ቀይረውታል። ምን እንደተፈጠረ አይታወቅም። ዝርዝሩን እነግራችኋለሁኝ። እናንተ ግን በኢትዮጵያ ባህል መሰረት አንድ ሰው ወለደ ሲባል የሚባለውን ነገር በኮሜንት ላይ ያላችሁ መረጃውን ተከታተሉ።
ጆን ዳንኤል እና ይዲዲያ ነጻነት እንዲሁም ሌሎች ተከሳሾች በኢትዮጵያ ኤርላይንስ የተነሳ ወደ መቀሌ በሚጓዝበት ጊዜ ማለት ነው እዛ ላይ በተፈጠረ አምባጓሮ በአሁን ሰዓት ላይ በእስር ላይ እንደሚገኙ ይታወቃል። ላለፉት 9 ወራት በዛም ጊዜያት የተለያዩ ጊዜ የዋስትና ጥያቄ አቅርበው የነበረ ቢሆን አልተፈቀደላቸውም። ይዲዲያ ነጻነትም ባለፈው የቲክታክ ዘገባችን ላይ እንደገለጽንላችሁም ከማረሚያ ቤት ውስጥ ባለ ሆስፒታል ይልቅ በጋንዲ ሆስፒታል ለመውለድ ጠይቃ ፍርድ ቤቱ እንደማንኛውም እስረኛ እዛው በማረሚያ ቤት መውለድ አለብሽ ማለቱን መዘገባችን ይታወቃል። ሆኖም ግን በዛሬው ዕለት የደረሰን መረጃ እንደሚያመለክተው የጆን ዳንኤል እና የይዲዲያ ነጻነት ልጅ ተወልዷል። የተወለደውም ወንድ ልጅ መሆኑን የቤተሰብ ምንጮች ነግረውናል። እንግዲህ ፍርድ ቤቱ በማረሚያ ቤት ውለድ ብሎ የነበረ ቢሆንም ሆኖም ግን ሐኪሞች ውሳኔውን ቀይረው በጋንዲ ሆስፒታል እንድትወልድ ተደርጓል። የወለደችውን በኦፕራሲዮን እንደሆነ ነው የተናገሩት። አብሯት የታሰሩ ታራሚዎች እንደተናገሩት ከሆነ ምን እንደተፈጠረ አይታወቅም። ሆኖም ግን ሐኪሞቹ ሪፈር ጽፈው ከማረሚያ ቤቱ ይልቅ በጋንዲ እንድትወልድ ተደርጓል በሪፈር ምክንያት። ስለዚህም በአሁን ሰዓት ላይ በጋንዲ ሆስፒታል በፖሊስ የተጠበቀች ወልዳለች፣ ተገላግላለች በሰላም ከተወሰነ ሰው ቤተሰብ በስተቀረ ማንም ሰው መጠየቅ እንደማይችል ጊዜን አስከተናከረበት ጊዜ ድረስ ማለት ነው እንደማይችል የምንጮቻችን ነግረውናል። በማረሚያ ቤት ውስጥ በርካታ ሴቶች በታሰሩበት ወቅት እዛው ማረሚያ ቤት ውስጥ መውለዳቸው የሚታወቅ ነው። ከነዚህ መካከል የታዋቂው ፖለቲከኛ እስክንድር ነጋም ባለቤት ጋዜጠኛ ሰርካለም ፋሲል በምርጫ 97 ወቅት በታሰረችበት ጊዜ በእስር ቤት መውለዷ የሚታወቅ ነው። ሌሎችም ባለሀብቶች እንደዚሁም የተለያዩ ፖለቲከኞችና በተለያየ ጉዳዮች የታሰሩ ሰዎች እዛው መውለዳቸው የሚታወቅ ነው። ይዲዲያ ነጻነት ለፍርድ ቤቱ በጋንዲ ውለድ ብላ ጠይቃ ፍርድ ቤቱ ቢከለክላትም አሁን ግን ሐኪሞች ሪፈር በመጻፋቸው የተነሳ በጋንዲ ልትገላገል ትችላለች። የነ ጆን ዳንኤል ጉዳይ እስከ ጠቅላይ ፍርድ ቤት ደርሰው የዋስትና ጥያቄያቸው መከልከሉ የሚታወቅ ነው። እነ ጆን ዳንኤል ሚያዝያ 7 ቀን 2017 ዓ.ም የመከላከያ ምስክሮቻቸው ማሰማት መጀመራቸውን መዘገባችን ይታወቃል። ያለው ሁኔታ እየተከታተልን ዘግበናል ላችኋለን። ለይዲዲያ ነጻነት በኮሜንት ላይ በኢትዮጵያ ባህል መሰረት የሚባለው ነገር ቤተሰቦች እንግዲህ ስለ እነ ጆን ዳንኤል እና ስለ ናዩ አሁን ላይ ያለው ትክክለኛ መረጃ ይህን ይመስላል። ቤኪ 4 ኪሎ ተደላለች። ያራዳ ልጅ ቤኪ እንኳን ለዚያ በቃሽ። መልካም ጋብቻን በላ። እስኪ አንድ ቪዲዮን አይተን እንመለስ። ቃና ዘገሊላ በሰርጉ ቤት በዚያ ተገኝተሽ ሳለሽ ውሃውን ወደ ወይን በአንቺ ምልጃ እንዳስለወጥሽ ዛሬም የኔ ሕይወት ወይኑ አልቆ ባዶ ሆኗልና አንቺ የአምላክ እናት ንጽሕት ቅድስት ርርት ሕሊና። ቤኪ እንግዲህ በድጋሚ እንኳን ለዚህ ያበቃሽ ብያለሁ። እናንተ ግን ምን ሆናችሁ ነው? አንተ ምን ትኛለህ እንዴ? የሆነ ክትባት አመልጣችኋል። እድሜያችሁ እየሄደ ነው። አግቡ እንዴ! እስካሁን አላገባችሁ። ጥሬ ግሬ የሰራሁት ቤቴን በአስቸኳይ መልሱልኝ ያለው ኢትዮጵያዊው አትሌት በዚህ ሰዓት እያነጋገረ ይገኛል። ነገሩ እንዲህ ነው። በቻይና ምስራቃዊ ፉጂያን ግዛት ኢግሬት ስታዲየም በተካሄደው የአትሌቲክስ ውድድር በወንዶች 3000 ሜትር መሰናክል ሩጫ ላይ በዚህ ውድድር ላይ ታዲያ ኢትዮጵያዊው ኃይለ ማርያም አማረ 5ኛ ከወጣ በኋላ በወረቀት ጽፎ ያስተላለፈው መልእክት ብዙዎችን በዚህ ሰዓት እያነጋገረ ይገኛል። መልእክቱም ታዲያ እኔ ቁጥር 1 ሀብታም ነኝ፣ የምቆጥራቸው ብርና መኪኖች ስላሉኝ አይደለም፣ ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬም እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነት እድሜ ብቸኛውን የሰራኋት ቤቴን ንብረቴን በአስቸኳይ መልሱልኝ ሲል በወረቀት ላይ እንደምትመለከቱት ያስተላለፈው መልእክት በዚህ ሰዓት በርካቶችን እያነጋገረ ይገኛል። ቤተሰቦች እንግዲህ የዚህ አትሌት ጉዳይ ከትናንትና ጀምሮ እያነጋገረ ነው። እስኪ የምታውቁት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። ስለ አትሌቱ ቤቴን መልሱልኝ እያለ ነው። ሰዎች እያዩት ነው። ወደ ኔክስት ቪዲዮ ግን እኔ ዝም ብዬ ሳስበው ጋይስ አሁን በቃ እንደዚህ ዮኒ ማኛ ምናምን የሚባሉ ወንድሞች ጋር አለመግባት ይሻላል መሰለኝ። ጌታ ይርዳው ምናምን እሱንም ግን ክርስቲያን ወንድማችን አይደለም ምናምን ለማለትም አይደለም፣ ግን ለክፉም ለደጉም
ይሁን አንዳንዴ በቃ ከእንደዚህ አይነት ጭቅጭቅ ያለበት ቦታ ግን አለመግባት የሚሻል ይመስለኛል። አሜን። አንደኛ እናተርፍም፣ ሲቀጥል ደግሞ አሁን እንደዚህ አይነት ሰዎች አንዳንዴ የራሳቸው የሆነ ውስጣቸው ላይ ይዘውት የሚገቡት ነገር ስላለ ይገቡና የተወሰነ እንደዚህ ባያዝድ የሆኑ ምናምን ቤተክርስቲያንን ሊያሰድቡ ይችላሉ። እና ከዚህ ሁሉ እንደዚህ አይነት ቦታዎች አለመሄድ የሚሻል ይመስለኛል። እንግዲህ መሄድ የፈለገ ችግር የለውም ቢሄድም፣ ያው አላዝም ታውቃላችሁ የማዘዝ መብቱ ስለሌለኝ። ግን ሳስበው አይነስ መዝሙሩን እንስማና ቤተሰቦች እንግዲህ የቲክቶክ ሱፕሪም ኮርት ዮኒ ማኛ ቤተሰቦች እንግዲህ የቲክቶክ ሱፕሪም ኮርት ዮኒ ማኛ ከትላንት ወዲያ ጀምሮ በነ አቡነ ገብርኤል ጉዳይ ላይቭ ላይ ከብዙ ሰዎች ጋር የተገናኘ እየተወያየ ነበረ። ትንሽ የማይሆኑ ነገሮች የማይሆኑ ሀሳቦች ሰጥቷል። ብዙ ሰዎች ሀሳቡን እየተቃወሙት ነው። በቀጣይ ቪዲዮ ይዤላችሁ ይመጣ ይሆናል። እሱም ግን የልጁ ሀሳብ ልክ ነው። ማናቅ ከሆነ ያው ማናውቀው ነገር ላይ ሀሳብ ባንሰጥ ሞር ተመራጭ ይሆናል። እንግዲህ እንደሚታወቀው ትላንትና እንግዲህ ብዙዎች ሲነጋገሩበት የነበረው የሳምሶን ታደሰ ቤቢ እና የባለቤቱ ጉዳይ በሰይፉ ኦኒቤስ ላይ ሳምሶን ቀርቦ ብዙ ነገሮችን ተናግሯል። እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናልን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እኔ ከወዲሁ የሳምሶን ቤቢን የሰይፉ ሾው ቆይታ በትንሹ ጋብዣችሁ ሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። 12 ሰዓት ተኩል ነው ቲቪ የሚጀምረው በእኛ ጊዜ እና 6 ሰዓት ሲል ያበቃል። ከዛ በፊት ብትከፍት ቀለ የሚለው ቂንጨው በቀደም ለቴሌቪዥን ገዛው ቤት አመጣውና በአጋጣሚ ያው ሻለ ድንገትና ባባ አለኝ ቴሌቪዥኑ ተበላሸ። አቅማ የኔና ያንተ አስተዳደግ ልዩነት ግን በጣም ይገርማል። እንግዲህ ጫፍና ጫፍ የቱ መልካም ነው ማናቀውም እኮ አይደል? ግን ልጅነት ላይ ያ የሚያሳድርብህ ነገር አሁን ለማንነት እኮ ነው። ሁሌ ስለ ልጆች ይጨነቃለሁ። በጣም መሰራት ያለበት ይመስለኛል ልጆች አይምሮ ላይ። ምክንያቱም ነገ ሀገርን የሚረከቡት እነሱ ናቸው። የኔ አባት አሁን ትንሽ ኃይለኛ ነበር፣ በጣም ኃይለኛ ነበር። ሻርፕ እንዲሆን ይፈልግ ነበር። ትንሽ በሚሊቴሪ ውስጥም አልፏል በኃይለ ሥላሴ ጊዜ። ከዛ በኋላ ደግሞ እንግዲህ ደርግ ወርሶት ምናምን አድርጎ ገበሬ ነበረ፣ ሀብታም ነበር፣ በጣም ሀብታም፣ በጣም ሀገሪቱ ላይ አሉ ከሚባሉት ውስጥ ምናምን ነበር። ደርግ ከዛ ወረሰው። ከዛ በኋላ ደግሞ ኖርማል ላይፍ በቃ ያሳደረበት ተጽዕኖ ነበር መወረሱ። ታስሮ ነበር፣ አዳሪ ብለው አስሮት ነበር። አብሮት የታሰሩት ተረሽነዋል ምናምን አመት ከ7 ወር ምናምን ታስሮ ነው የተፈታው። በጣም ታዋቂ እኔ ነኝ በዝና የበለጥኩት ከቤት ይታወቃል። ናዝሬት ጀምሮ አሰላ፣ ባሌ፣ ሻሸመኔ ታዋቂ ሰው ነው። አቶ ታደሰ ደቦች ይባላል። እና አሁን አየህ እሱ በጣም ኃይለኛ ፍቅር ነበረው ለኔ። ፍቅሩን ዓለሙ ተስፋው ምናምን ሁሉ እኔ ላይ ነው ያደረገውና ግን የጀነሬሽን ጋፕ አለ። የሀያቴ ነውና ቁጣዎቹ ልጅ ሆኜ ትንሽ እንትን ያደርጉኝ ነበረ። ጠንካራ ያሉ ናቸው። በጣም ኃይለኝነቱ ነበረ። ትንሽ እንደዚህ የተነጠፈሽ መስመሯ እንዲህ እንትን ማለት የለባትም። ጠረጴዛ ልብሷ ብርጭቆ ላይ ምናምን። በእርግጥ እሱ ያው እኔን አይመለከተኝም። የሱን ካራክተር ስነግር ነው። እንዲህ ሲል የሆነ ነገር አየ ማለት በቃ ሀገር ተበላሸ ማለት ስህተት መሬት ላይ የሆነች ነገር ቆሻሻ፣ ንጽህና ምናምን በቃ እንዴት ልበል በህይወት ቢኖር ደስ ይለኝ ነበር። አያት ብዙ ጊዜ ያቀማጥላል። እሳቸው አላቀማጥሉማ። ማቀማጠሉ እኮ አለ፣ ግን ኃይለኛ ስለሆነ ምን እንደሚያስደስተውና ምን እንደሚያናድደው አላውቅም። እኔ ደግሞ ህፃን ስለሆንኩ ገብቷል። እንደልብ ትሆናለህ እኮ ምናምን። ግን አሁን እዚህ ትውልድ ላይ ያለ ነው መጠንቀቅ ያለብን እኮ ምን መሰለህ፣ አተ ጨምላቃ ሂድ ከዚህ ምናምን አይባልም በፍጹም። እኛ እንዳደግነው ልጆቻችን ማደግ የለባቸውም እኮ። የሀብትና የድህነቱ ጉዳይ አይደለም። ዞሮ ሁሉም በልቶ ጠጥቶ ነው የሚያድረው። ግን ልጆችን በምን መልክ ነው እንትን የምትላቸው? አቤት አበላሸው አሁን አልብሼ ልጆቻችን ጭንቅላት የምናሳድረው ምንድነው? ነገ ከነገ ወዲያ ምንድነው? በዛ ላይ ቢዚ ኮንክ እቺ ሶሻል ሚዲያ ነገር እንግዲህ ያው እዛ ላይ ስልክ ላይ እዚህ ጋር ቴሌቪዥን ከፍተ እዚህ ጋር ኢንስታግራም ላይ ኮሜንት ምናምን እያደረክ እዚህ ጋር ልጆች መንጫጫት እኮ እንትናቸው ዝም በሉ ካልክ አንተ ሁሉንም ነገር ዘጋግተ ከነሱ ጋር እኮ አንተ ያው አሁን በጣም ኢንጆይ እያደረግከው ነው ያለው። በጣም ትልቅ እድል ነው።
እግዚአብሔር የሰጠ በረከት ነው። ይሄ ከእጅ እንዳይወጣ መስራት አለብህ። አታገኘውም። ስታድግ እኮ እንዳልኩ ነው ቅድም ጓደኛ ነው የምትሆነው። ዛሬ ላይ አብረህ እየተንከባለልክ ምን እያልክ ምናምን ምን ያመልጥሃል? እዚህ ስልኩን እንትን ባት ቴሌቪዥኑን ባትከፍተው ምን ያመልጥሃል? ከነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት በጣም ደስ የሚል ነው የሚለው ያንን ማጣጣም ነው ያለበት። ፍቅር መስጠት ነው ያለበት። ከልጆች ጋር ትገናኛለህ? አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ። ገና በቅርቡ ነው የመጣሁት። እንደው ካሁን በኋላ ሳምሶን ቤቢ ምን ያስባል ማለት ከአንድ ህይወት ተነስተው ወደ አንድ ህይወት መቼም ሚዲያው እንዳለው እንዳልገባህ እየነገርከኝ ነው። አይ አይደለም እንደ ቅድና አላገባውም። ሰይፍሻ ያ ወሬ ነው። ይሄን ለአመት እንደዚህ እንዳልኩ እኮ ነው እንደዚህ ኖር። እኔ ምን መሰለህ በጣም ብዙ አመት ይኖር 12 አመት ምናምን ነው የሚባለው ትዳሩ። ከዛ በፊት 11 አመት ነው እንግዲህ። ከዛ በፊት 4 አመት አለን አብረን 4 አመት ዶረናል። ያው የሚቆጠረው እንግዲህ ከፊርማው ጀምሮ ስለሆነ ነው 10 አመትና ምናምን ተብሎ ከዚህ ህይወት ስወጣ ለኔ ቀላል አይደለም። ራሴን ከዚህ ከስትረሱም ከዲፕሬሽኑም ከዚህ ካለው ውጥንቅጥ ነገር ማረፍ ፈልጌ ነው የሄድኩት እና ለራሴ ጊዜ ለመስጠት ነው የሄድኩት። አረፍኩ፣ እዛ በደንብ አረፍኩኝ፣ ዞርኩኝ፣ ብዙ ሴቶች አየሁኝ። በጣም ጥሩ ጊዜ፣ ጥሩ እንቅልፍ ተኛው። ባለችኝ ጊዜ ውስጥ ስፖርት ጀመርኩ። ላይፍ ስታይሌን መቀየር ነው የምፈልገው። ከዚህ በኋላ ምንድን ነው የምታደርገው ለሚለው አሁን በጣም በትልልቅ ስራዎች እንደመጣ እርግጠኛ ነኝ። አሁን ይሄ ፊልም አለ ከባድ ማፊያ፣ ብዙ የተለፋበት ነው። የራሴ ደግሞ ህልሜ የሆኑ ስራዎች አሉ ለሰራቸው የማስባቸው። የመድረክ ቲያትር አለ። አሁን እዛ በሄድኩበት ሰዓትም የተወሰኑ ሰዎችን አናግሬያለሁኝ። ያን ቲያትር ፕሮዲዩስ አድርጌ ቱር እናደርጋለን። አውሮፓ ላይ አሜሪካ ላይ ቱር እናደርጋለን።